ሰላም ሰላም ጤና ይስጥልኝ ክቡራትና ክቡራን የኔ የብርቱካን ፋይፍ ዩቲዩብ ቻናል ተመልካቾቼ ሰላም ሰላም ብያለሁ። ሁላችሁም በሀገር ውስጥ በሀገር ውጭ ያላችሁ ሰላማችሁ ብዝዝት ይበልልኝ። ትናንትና እንግዲህ አንድ ቪዲዮ ሰርቼ ነበረ። ያው እንግዲህ ማለት ብዙ ኮሜንት ሰጣችሁኛል። ቆይ እስኪ ፀሐይ ሆነብኝ ከብቶች እያገርኩ ነው። በዛ አጋጣሚ ርኬት እንደማደርግላችሁ ይሄንን ቪዲዮ ስቀርጠው በጣም የተረባበሸ ነበር አካባቢውና ሰርግ ምናምን በመዝሙር በሙዚቃ አንዱ ጋር መዝሙር አለ አንዱ ጋር ሙዚቃ አለና ድምጽ ሪከርድ ለማድረግ በዛ አጋጣሚ ነው ታላስገባላችሁ የቀረሁት ማለት ነው። እንደ አዲስ ከብቶች እያገርኩ ሪከርድ እያደረኩላችሁ ነው ማለት ነው ቤተሰቦቼ። ያው እንግዲህ በዚህ መልኩ ልብሴን እያጠብኩ ነው ማለት ነው። ግን እስከ መጨረሻ ቪዲዮን አውት ማለት ነው። መጨረሻ ላይ ስምን ላይ ደረስኩ የሚለውን እስከ መጨረሻ ቪዲዮን ተመልከቱ ትላችኋለሁ ቤተሰቦቼ። እስከ መጨረሻ አውትና ኮሜንት አስቀምጡልኝ ታያችሁን አስተያየት ማለት ነው። ላይ ሰብስክራይብ ማድረጋችሁንም እንዳትረሱ አበረታቱኝ ውዶቼ። ያ አዲስ ጀማሪ ነኝ ባልልም ቆየሁ ግን ያው 2 አመት ሆኖኛል ዩቲዩብ ተጀመርኩኝ። ያው ለማንኛውም አበረታቱ ቤተሰቦቼ እና ምን ልላችሁ መሰላችሁ ብዙ ለምን እንደዚህ ያጠራቀምሽው እህትሽ የለሽም ወይ እህትሽ ታግዝሽ የምትሉኛላችሁና ለምን እንደዚህ አጠራቀምሽ አይዞሽ በርቺም የምትሉኝም አላችሁ እና ሁላችሁንም አመሰግናለሁ። እያንዳንዱ ሀዲያ እንትንላችኋለሁ ማለት ነው። እያንዳንዱ መልስላችኋለሁ። ያው እህት የለኝም ቆሲ እሺ በመሃል ላይ ስልክ ገብቶብኝ ነው እና እህት የለኝም። አንድ እህት ነበረች እና እህቴ እኔ ታላቅ ነበረች በህይወት የለችም። ያው ስደት ላይ እያለሁ ነው የሞተችው ማለት ነው። እና ደግሞ እንደገና ያው የአባት ልጅ ናት። አንድ የአባት ልጅ አለች ግን ያው እሷ ገጠር ነው የምትኖረው። እንደዛ እንደ እህት ያው ብቻ ያው እንጠያየቃለን እንደ እናትና እንደ አባት አኮኑም ከአንድ ሆድ እንደወጣ አባታችሁም ናችሁም አንድ እንደሆነ አኮኑም ማለት ነው። በአንድ በኩል የምትገናኙ ሰዎች ያው በእኔ ብቻ ሳይሆን በእናንተም ሊኖር ይችላል ማለት ነው። ስለዚህ እኔ አሁን ሰዓት እዚህ እህት የለኝም ማለት ነው። ይሄን እንድታቆልኝ እፈልጋለሁ። እንደገና ደግሞ ለምን አጠራቀምኩ እንደዚህ ያላችሁኝ አንደኛ በፊት ማማት ነበር። በማማት ልብስ አይታጠብም በብዛት ያው በዓል ስለሆነ ሳምንት ክብር ነበር አንድ ሳምንት ተፋሲጋ በፊት ማለት ነው። እና ከዛ ፋሲካን ደግሞ ያው ሰርግ ምንም ዝሮት ነበር። ያው ሰርግ ሰው ምኑ ይጠራናል። እያፈነኝ ነው ትንሽ ጉንፋኑ ሆነ ራሱ አለቀቀኝም። እያፈነኝ ነው ጋይስዬ። እና ሰርግም ነበረ ፋሲካን ብዙ ነገሮች ነበሩና በዛ አጋጣሚ አመት ባን እንደዛ አለፈ ማለት ነው አንድ ሳምንት። ከዛ ደግሞ ሲወጣ ልክ መጨረሻው ፋሲካ መጨረሻው እኔ ጉንፋን ያዘኝ። ከዛ ጉንፋን ያዘኝና ከሳምንት በላይ አመመኝ ጉንፋኑ ደግሞ በቃ ተሳምንት በላይ 2 ሳምንት በሉት እንጂ 2 ሳምንት ያህል ነው ጉንፋኑ አሁን ተያዘኝ ማለት ነው። የወስካውን ራሱ አለቀቀኝም። እና በዛ አጋጣሚ ወጣ ስር ግርሻ ምናምን ስላለው በዛ አጋጣሚ ነው ልብሶች ሊጠራቀሙብኝ የቻሉት ማለት ነው። እና እንግዲህ ያው ቢጠራቀም እንደፈራሁት አልቀረም ማለት ነው። እንግዲህ በመታዩኝ መልኩ እንደዚህ አጎንብሼ በእግሬ ግማሹንም ሙቅ ውሃ እያፈላሁ በሳሙና እያሸው ቶሎ እያልኩኝ በዚህ መልኩ አጠብኩኝ ልብሴን ማለት ነው። ያው ማለት በአብዛኛው እኔ ማለት ቁጭ ማለት ስለማልችል ነው። ማጎንበስም አጎንብሼ ደግሞ ትሰራ ታውቃላችሁ። እና ነፍሰ ጡር ሰው እንደዛ አጎንብሶ ብዙ ታይም መቆየት በጣም ከባድ ነው።
ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በጣም ነው የሚከብደው። ከምሬ ነው የምላችሁ። ነፍሰ ጡር ሆናችሁ እንደዚህ አጎንብሳችሁ መስራት በጣም ነው የሚከብደው። ወይንም እንቅስቃሴ ነው እንጂ አንድ ቦታ እንዲህ አጎንብሶ ብዙ ታይም መስራት እንግዲህ ትንሽ ከበድ ይላል። ያው የምታውቁም አላችሁ። እንደገና ደግሞ ምን ነው እንደዚህ ድክም እንዲህም ኮኙ ምንድነው ቀልጠፍጠፍ በይ እንዲህ ለምንድን ነው የምትሉኝ አላችሁ። እኛንስ እንደ እኛማ ሀገር ገብተን እንዲያንወል ልታረጊና እያላችሁኝ ነው። እና እንግዲህ እዚህ ጋር ደግሞ እየረገኩ ነው። ግማሹም በእግሬ ይሄን ሳፋ ላይ ተዘፈዘፈ። አሁን መጀመሪያ በእንትን በሳሙና መትቸው አለቅልቄ እንደገና በኦሞኔ የዘፈዘፉት ዛፋው ላይ ያለው እንደገና ደግሞ ያኔ ድፍ በድፉ እየረገኩ ነው እላችኋለሁኝ። እንግዲህ እስከ መጨረሻውትና አስተያየታችሁን ታስቀምጡልኛላችሁ። እንታዛ ያው በብዛት ብዙዎቻችሁ ያው ግማሻችሁ በውስጥም ያላችሁኝ ያላችሁና እና እኛ ሀገር ገብተን እንዳንወልድ ነው ምን ያምሸከሸክሻል ቀልጠፍ በይ ኧረ ምን ሆነሽ ነው ገና አንቺ ወጣት አይደለሽ ወይ እንዴ ምንድነው የምትሉኝ ያላችሁ። አዎ ወጣት ነኝ። አንደኛ ወጣት ነኝ። ልክ ነው። ያው ወጣትነትም አፍላ ወጣትም ባይሆን ወጣት ነኝ። ያው ዞር ወጣት ነኝ ልበላችሁ እና ወይኔ ከዛ ምን ልላችሁ መሰላችሁ እና ጸጉርሽን ተሰሪ ቀልጠፍጠፍ በይ ነቃ በይ ኮስተር በይ። እኔ እንደዛ ቁጭ ስለ ራሱ የሚያመኝ ሰው ነበርኩ በፊት ማለት ነው። መኝታ አታውዥ ምን ላድርግ ምንም አማራጭ የለኝም። ያለመተኛት አማራጭ የለኝም በአሁን ሰዓት ለኔ ሰላሜና ጤናዬ ያው ዛት መተኛት ብቻ ነው። እና ቁጭ ስር የምወድ ሰው አልነበርኩም። ቁጭ ስር ያመኝ ነበረ። ራስ ምታቴ ይነሳል። ስራ ፈትቼ ቁጭ ስል ነበር ማለት ነው። አሁን ግን አንደኛ ከውጭ መጥቼ እረፍት አልወሰድኩኝም። ወዲያው ወደ ስራ ገባሁኝ። ሙሬ አራረፍም ምናችኋለሁኝ። ወደ ስራ ገባሁኝ። ቶሎ ደግሞ ወደ ትዳር አለም ገባሁኝ። ወዲያው ደግሞ ወደ ልጅ አለም ገባሁኝ ማለት ነው። እና የነገሮች ናቸው። እንደገና ደግሞ የራስ የቻለ በሽታላ መጀመሪያ ያዘኝ። ያው ብዙ የምትከታተሉኝ ካጠገብ ያላችሁ አላችሁ ስለኔ በሽታ የምታውቁ ማለት ነው። ያ ነገሮች ውስጥ ይህን ስለጎዱት ነው አሁን ላይ አቅም ያሳጣኝና መቋቋም ያቃተኝ ማለት ነው። ያኔ እርግዝና ከባድ ሆኖ አይደለም። እርግዝና በጣም ቀላል ነው። ትልቁ ነገር ከባዱ ምጡ ነው እንጂ እርግዝና እንደ እርግዝና ቀላል ምን አለ? በጣም እርግዝና እኮ ቀላል ነው። እና የነገሮች ናቸው እኔን የከበደኝ ማለት ነው። እና እንደዛ እላችኋለሁ ቤተሰቦቼ። ያው ብዙዎቻችሁ ጥያቄ ስለሆነባችሁ ነው እንግዲህ በዚች መልኩ አለ ልብሴን አያለቀለኩ አሁን እዚህ ጋር ነካ ማረገው መጀመሪያ በሳሙና መትቼ አለቅልቄ በኦሞ ስለዘፈዘፍኩት ስለነበረ ነው እላችኋለሁ ውዶቼ። ያ ዶሮች ደግሞ ቅዳሜ ዕለት ነው ጫጩቶች ገዝቼ እነሱ አጠገቤ አብረውኝ ያሉ ማለት ነው። ይሄንን ይመስላል። እስኪ እስከ መጨረሻው በስተመጨረሻ ምን ተረፈኝ ምንድነው የተረፈኝ ምን ደረስኩ ስንት ሰዓት ጨረስኩ የሚለውን ደግሞ አስረነግራችኋለሁ። ከወዲያው ወደ መሻ አካባቢ ነው የጀመርኩት። ግን ያው እንደዚህ አጉም ቁጭ ብዬ እኮ ባጥብ ብችል አሪፍ ነበር። መልካም ነው ማለት መልካም ነገር ነው። ግን ቁጭ ብዬ አልችልም ማለት ቁጭ ብዬ ራሱ እንዲህ ማጎንበስ ይጨንቀኛል። አልችልም ማለት ነው። እኔ እንዴት እንደሆነ እግዚአብሔር ይፍታው መጨረሻዬን ያሳምርልኝ ማለት ነው። እግዚአብሔር አምላክ መጨረሻዬን ያሳምርልኝ። እኔ ሌላ ምንም የምለው ነገር የለም ማለት ነው። እኔ ለዛ ነው ብዙ አለ እኮ እስከሚወልዱ ድረስ እኮ ራሱ የቀን ስራ የሚሰሩ አሉ። እስከወለዱ ቀን ድረስ የቀን ስራ እንዲው እምጣችሁ እስተመጣ ድረስ የቀን ስራ የሚሰሩ አሉ። እንዴት እንደሆነ አላውቅም። ምን ይሁን እንደዚህ አጎንብሼ ውስጤ የሆነ ውስጤ ተጎዳዳ ነገር አለ። የሆነ እኔ እንጃ አላውቅም። ብቻ ውስጤ የሆነ ነገሩ ብቻ ውስጤ ተጎድቷልና እና እንደዚህ ተጎንብስ ውጋቱ ትላላችሁ
ኧረ በስማም ኧረ እንደዚህ ወደ በቃ ይከብደኛል፣ እንደዚህ ጥልጥል ይልብኛል፣ እንደዚህ አጎንብሼ ሳጥም ማለት ነው። ያ ነገሮች ናቸው እኮ የከበደኝ። ያ ወጣትነቱማ እንደ ሰው ወጣት ነበርኩኝ፣ ግን ያው እንደ ሰው ወጣት ነበርኩኝ እንደ ወጣት ባልሆንም ማለት ነው በዚህ ሰዓት እና እንደዛ እላቸዋለሁ። አሁን እንግዲህ እቺ ነካ እያረኩኝ ያው እያሰጣሁት ነው ለሽታውም ለምናምንም እላቸዋለሁ ቤተሰቦች። ያው እንግዲህ የዛ ሀገር ልብስ አይደለም ከዛ የመጣ ልብስ ነው እንግዲህ እስካሁን ድረስ የምጠቀመው። ያው እንደዛ አጎንብሼ ራሱ አያችሁኝ ቀና ለማለት በጣም ከባድ ነው። እግሬን ያስነክሰኛል፣ ወገቤን እስር ያደርገኛል እና ያ ነገሮች ነው ሁላችሁን አጎንብሼ ቀና ብሎ እንትን ለማለት በጣም እንትን የሚለኝ እግሬን ራሱ እየሸመቀቀኝ ነው ማለት ነው። እና ለዛ ነው ምናልባት ወይንም ሰነፍኮኝ አይደለም ምናምን ብቻ ያ ነገሮች ናቸው እኔን እንደዚህ ያደርጉኝ ማለት ነው። የስንፍና አይደለም ማለቴ ነው። እና ሆኖም ግን እስከ መጨረሻ ካያችሁት ምን አባቱና ሆኖም እንደዚህችም አጥቤ እንደሄም አጎንብሼ ተዘግዝቄም ምንም ብዬ አልተውኩትም ማለት ነው። ልብሱ ታጠበ። ደስ የሚለው ነገር ልብሱን አጥቤ ጨረስኩት ማለት ነው። እንግዲህ የተወሰነ ነው ፐርሰንት ነው የቀረኝ። እሱን ደግሞ አሁን ከብቶች እያበላሁ ነው። ከብቶች ጋር ስገባ ማምሻዬን ታፍታፏን በትንሿ እንዲሁ 2-3 ቀን የለበስኳትን እንደው ወዲያው ጥብ ነው ማረጋት፣ ሁለተኛ አላስቀምጥም። እንደገና ደግሞ ለቅሶም አትሄጂ የምን ሰርግም አትሄጂ አንቺ ቤት ሆኜ ምናምን ትሉኛላችሁ። እንቅስቃሴም እኮ መልካም ነገር ነው። ልብሱን እንዳይቆሽሽብሽ ግራ ተገብታችሁ ነው ጥያቄ ሆነባችሁ። ግራ ገብታችሁ ነው። በዚህ መልኩ እንግዲህ አጣጣኩኝ። ግማሹ ይኸው ተከምሯል ጋይስ፣ ይኸው ክምር ነው እና በዚህ መልኩ ዋናዎችን ነከር አረኩና ወጣኋቸው ማለት ነው። ለቅሶም አትሄጂ፣ ሰርግም አትሄጂ፣ የትም አትሄጂ እቤት ብቻ ስር የምትሉኝም አላችሁ በውስጥ መጥታችሁ ማለት ነው። ሰርግ ሳትሄዱ እሺ፣ ሰርግ ሳትሄዱ ለቅሶ ቤት ሳትሄዱ እንዴት ማህበራዊ ኑሮ እንዴት መኖር ትችላላችሁ? ማህበራዊ ኑሮ እኮ መኖር አይቻልም። ይሄው እንግዲህ ግማሾቹ ታጠቡ እዚህ ጋር ተሰጣ ማለት ነው። ያው ግማሾቹም ተነስተዋል ደርቀው ነጠላዎች ግማሾች ተነስተዋል ማለት ነው። ይሄ ይኸውላችሁ እዚህ ጋር ስደርስ መሸ፣ ዝናቡም መጣ ማለት ነው። ግን አልተውኩትም ጨረስኩት ትላላችሁ። ጨረስኩት አልተውኩትም።